ይህ የምትመለከቱት እንግዲህ በጅማ ከተማ ጅራን ቀበሌ ውስጥ ነው ማለት ነው። እስከዛሬ እንደሚደረገው ከኢድ ሶላት በኋላ ሀድራ እንዲሉ የከተማ ከንቲባውን አስፈቅደው ነበር ማለት ነው። የከተማ ከንቲባውም 20 ሜትር ከኢማሙ ራቅ ብላችሁ ማለት ትችላላችሁ ብሏቸው ነበረ፣ ፍቃድ ሰጥቷቸው ነበር ማለት ነው። እንደምታዩት የዋሃብያ ተላላኪ የሆነው የቀበሌው አስተዳደር ግን መሀል ገብቶ ለመረበሽና ለማወክ ሲሞክር ታይቷል ማለት ነው። እንደምትመለከቱት በገዛ ሀገሩ ላይ ቀደምት አህለ ሱና ሱፊያ ሙስሊም እንግልት እየደረሰበት ይገኛል ማለት ነው። ይህች ሀገር የጋራችን ናት ቢባልም ከየመስጊዱ ከየሐሪማው እየተነሱ ይገኛሉ። ያልበቃው ያለው የዋሃቢያ አንጃ ደግሞ ወንበዴ ተላላኪዎቹን እየላከ ሙስሊሙን ኡማ ያንገላታ ይገኛል ማለት ነው። ሁላችንም ኢንሻአላህ ድምጽ ልንሆናቸው ይገባል። ከዚህ ድርጊታቸው ሊቆጠቡ ይገባል። ይህች ሀገር የጋራችን ናት። ይህን ዲን ቀጥ አድርጎ እዚህ ያደረሰው የሱፊያ አህለ ሱና ወልጀማዓ ሐቅን ላሳውቅ ባለ ቀጥተኛውን መንገድ ላስተምር ባለ ይህን ግልት ሊደርስበት አይገባም። ሁላችንም ሸርሸር እናድርገው፣ ለሚመለከተው አካል እናድርሰው። በሀገራችን እኩል ኢባዳችንን የመፈጸም እኩል የመጠቀም መብት አለን። ከዚህ አሳፋሪ ድርጊታቸው ሁሉም ሊቆጠቡ ይገባልና ለሚመለከተው አካል እንዲደርስ ሸርሸር እናድርገው። በቻልነው ደግሞ ሁላችንም ድምጽ እንሆናቸው። ይህ ድርጊታቸው ቀጣይ በዓላቶች ላይ እንደማይፈጸም ተስፋ አለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።